ተበድያለሁ ብሎ አመልክቶ የነበረው ክስ እንደ አዲስ ይታያል። ነገር ግን አሁን ሁሉንም ነገር በይቅርታ መጨረስ ስለሚፈልጉና ዶጊ በጣም ትልቅ ትምህርት ስላስተማራቸው ሁሉም ነገር በእርቅ እንዲያልቅ ፖሊሱን ይለምኑታል። ዶጊ ወደ አንድ ዳቦ መጋገሪያ ቤት ይሄድና አንድ ሰው ያገኛል። ያ ሰው ሌላ ሰው ሳይሆን ራሱ ሰን ነበር። ድብድቡ ከመጀመሩ በፊት ዶጊ ፍቃድ ሲጠይቅ አዎ ተብሎ የተሰጠው ምላሽ ከጓን ሲሆን ጓን በታችኛው የምድር ክፍል ሰን ከፎቁ ላይ ሲወድቅ እንዳይጎዳ የፊኛ ማዘጋጀት ስራ ላይ ነበረች። ምክንያቱም የነሱ ሁሉም ስራ በጥናት የሚካሄድ ነው። ሰን ከዚህ ጥፋቱ እንዲማር እንጂ እንዲጎዳ አይፈልጉምና ፊኛ አዘጋጅተውለት ከፎቁ ላይ በሚወድቅ ሰዓት እዛ ላይ ያርፋል። እናም በድንጋጤ ራሱን ከመሳት ውጪ ምንም አልሆነም ነበር። ዶጊም አንድ ስልክ ይደወልለትና ስልኩን አሳልፎ ለሰን ይሰጠዋል። ደዋዩ የሰን ጋርድ ነበር። ሰውየውም ካሁን በኋላ እኔ አንተ የምትለኝን የትኛውንም አይነት ስራ መስራት አልፈልግም። ዶጊ አስተማሪ ነው ብለው ዋሽተኸኝ በአደገኛ ሰው አስጨርሰህን ነበር። ስላንተ ምንም አይመለከተኝም። አስተማሪህም ከሆነ እሱን ብትሰማ ነው የሚሻለ በማለት ስልኩን ይዘጋበታል። ዶጊም በመቀጠል እዚህ ጋር የምትመለከታቸውን ዳቦች በልተህ ከጨረስክ ምንም አይነት ነገር ሳላደርግ እለቅሃለሁ። ነገር ግን እማትጨርሰው ከሆነ ጁዋን ላይ ባደረሳችሁት አካላዊና ስለንቦናዊ ጥቃት እያንዳንዱን ዋጋ ትከፍላላችሁ። አሁን ዳቦውን መብላት ቀጥል ይለዋል። ሰንም ይቅርታ እየጠየቀ የሚከፍለው ብር እንደሌለው ሲናገር ዶጊም በመቀጠል አየህ እኔ ቢያንስ አማራጭ ሰጥቻለሁ። እናንተ ግን ምንም ያላደረገውን ልጅ ያለ አግባብ እየደበደባችሁ ልጁን ስለንቦናዊም አካላዊም ጉዳት አደርሳችሁበታል። የደረሰበትን በደል እንድመለስለት የላከኝ እሱ ነው። ስለዚህ ይህንን ላደርግ አስገድዳለሁ ይለዋል። ሰን ዳቦውን በልቶ ለመጨረስ ቢያስብም ከ3 ዳቦ ማለፍ አልቻለም ነበር። ዶጊንም እንዲምረውና ይቅርታ እንዲያደርግለት ሲጠይቀው ዶጊም በመቀጠል እኔ አንተን የመጉዳት ሐሳብ የለኝም፣ ነገር ግን እንድትማርበት እፈልጋለሁ። አየህ ዛሬ በህይወትህ ይቅርታ የጠየቅበት የመጀመሪያ ቀን ነው። እንደ አዲስ እንደተወለድክ ልትቆጥረው ትችላለህ በማለትም ኬክና ሻማ ያመጣለትና ሻማውን እያበሩ ነገሩን በይቅርታ ይፈቱታል። በመጨረሻም ዶጊ ጁዋንን ያገኘውና ስራቸውን በአግባቡ ስለጨረሱ ያለበትን ብር እየነገረው ቢል ይሰጠዋል። ጁዋን ብሩ በጣም ብዙ መሆኑን ተመልክቶ ሲደናገጥ ይህንን እስከ ህይወቱ ፍጻሜ መክፈል እንደሚችልና በየወሩ የፈለገውን ያህል ብር መክፈል እንደሚችል ይነግረዋል። ጁዋንም በጣም አድርጎ እያመሰገነው እየተሰናበተው ከመኪና ይወርዳል። የሃይ ክላስ ታክሲ ማናጀርና ዋና ተቆጣጣሪ የሆነው ሲሆን ጁዋን በጣም ስላሳዘነው ወደ እናቱ ይሄድና ልጅሽ በቀጣይ ዓመት ወደ ዩኒቨርሲቲ ሲገባ የትኛውም አይነት ወጪ ሲኖርበት በእኛ ድርጅት ስኮላር ስላገኘ ሙሉ ወጪውን እኛንን የምንሸፍነው በማለት የምስራች ይነግራታል። በጣም የተደሰተችው እቺ ምስኪን እናት በደንብ አድርጋ ታመሰግነዋለች። ሶስቱ ጓደኛ ማቾች በቀጣዩ ሳምንት ወደ ትምህርት ቤት ሲሄዱ ሁሉም ስነ ስርዓታቸውን ይዘው በስነ ስርዓት ለመማር ወስነዋል። ዶጊም ከርቀት ጁዋን ላይ ምንም አይነት በደል እየደረሰ እንዳልሆነ ካረጋገጠ በኋላ መኪናውን አስነስቶ ወደ ቢሮ በመሄድ ለሌላ ስራ ራሳቸውን ማዘጋጀት ይጀምራሉ። ይህ በእንዲህ እንዳለ ማሪያ የተባለች አንዲት ሴትን እንመለከታለን። እያለቀሰች ሲሆን በህይወቷ በጣም ተስፋ የቆረጠችና ኑሮ የመረራት ሴት ናት። ራሷንም ለማጥፋት የተዘጋጀች ይመስላል። እናም ከድልድዩ ላይ ራሷን ወርውራ ለማጥፋት ጫፍ ላይ ሄዳ ትቆማለች። በተፈጠረባት ነገር እጅግ በጣም ትዘን እንጂ ነገር ግን መሞት አትፈልግም። በፍርሃትም እያለቀሰች በድንገት መሬት ላይ የተለጠፈውን አትሙቱ ተበቀሏቸው እንጂ የሚለውን የሃይ ክላስ ታክሲ ድርጅት ማስታወቂያ ተመልክታ በነገሩ ትገረማለች። እናም ወደ እነሱ በመደወል ዶጊ በፍጥነት ታክሲ ይዞ መጥቶ ይዟት መሄድ ይጀምራል። ማርያም ግራ እየተጋባች ወዴት እየሄድን ነው ብላ ስትጠይቀው እሱም በቀል ልንወስድ ነው እያላት የመኪናውን ድምፅ መቅጃ ይከፍተውና ስለ ታሪኳ ይጠይቃት ጀመር። ትዕይንቱ ወደ ኋላ በመመለስ የማርያን ታሪክ እንዲያለ ያሳየናል። ማሪያ ወላጅ አልባ ልጅ ስትሆን ትንሽ የአእምሮ መቀጨጭ ህመምም ነበረባት። ማለትም እድሜዋ 18 ቢያልፍም ነገር ግን የምታስበው እንደ 12 ዓመት ልጅ ነበር። በዚህም ምክንያት ለረጅም ጊዜ ስራ ልታገኝ አልቻለችም። እንደ እህትና ወንድም ለምታያቸው አብረዋት ላደጉት ጓደኞቿ እሷ ከነሱ ታላቅ እንደመሆኗ ለነሱ ስጦታ መስጠት ትፈልግ ነበር። እናም በአጋጣሚ ማሪያን ቸርቻቸው ውስጥ የምታውቃት አንዲት የኢንሹራንስ ባለሙያ ሴትዮ ማሪያን እሷ ኮምፒውተር እንደመውደዷ ለሷ የሚሆን ስራ እንዳለና በኮምፒውተር ዙሪያ ላይ ስለሆነ በጣም ለሷ እንደሚስማማት ትነግራትና ወደ አንድ ድርጅት ይዛት ትሄዳለች። ለታናናሾቿ ስጦታ ለመስጠትና ትልቅ ቦታ ላይ መድረስ ስለምትፈልግ ይህንን ስራ በጣም ነበር የምትፈልገው። ወደ ድርጅቱም እንደገቡ ማሪያ ሙሉ ለሙሉ ያላነበበችውን አንድ የስራ ደብዳቤ ውል ትፈርማለች። ጁዋንጉል የተባለው የድርጅቱ ተቆጣጣሪ ለማሪያ የሚያሳያት ትህትና እጅግ በጣም ጥሩ ነበር። እሷም በደስታ ኮምፒውተር ላይ ያላትን ዕውቀት ትነግራቸው ነበር። ውሉንም ተፈራርመው ከጨረሱ በኋላ ሶሻል ወርከሯ ወደ ስራዋ ትሄዳለች። ጃንጉልም ለማሪያ ሙሉ ድርጅቱን እየዞረ ያስጎበኛታል። በመጨረሻም አሳዎቹን እንዴት እያጠበች ማዘጋጀት እንዳለባት ይነግራታል። ማሪያ ግራ እየተጋባች የኔ ስራ ኮምፒውተር ላይ ነበር ትለዋለች።
ጁዋንም እሱን በኋላ እንደምትሰራና አሁን መስራት ያለባት ይሄንን እንደሆነ ይነግራታል። ማርያም እየደነገጠች አሳ ስለምፈራ ይሄንን መስራት አልችልም ትለዋለች። ወዲያው በዚህ ሰዓት የድርጅቱ ባለቤት የሆነው ጁቾን የተባለው ሰውዬ ወደዛ ይመጣል። ማርያም ይሄንን ስራ አልሰራም እንዳለች ሲነገረው ማንነኝ ብለሽ ነው የምታስቢው በማለት ጸጉሯን ይዞ አሳዎች የተዘፈዘፈበት ውሃ ውስጥ እየከተታት አሁንም አሳዎቹን ትፈሪያለሽ እያለ ያሰቃያት ጀመር። ማርያም መልስ መስጠት እንኳን አልቻለችም። ጁቾን አንዴ በእጁ አንዴ በእቃ እየደበደበ ያሰቃያታል። ይሄም አይበቃም በማለት እጅግ በጣም ቀዝቃዛ ወደ ሆነና አሳዎች ወደሚቀመጡበት ቤት ያስገባትና በርሜል ውስጥ ከተዋት ቅዝቃዜው በጣም እንዲጨምር ቀዝቃዛ የሆነ ጨው ይጨምርባትና በርሜሉን ይከድነዋል። ከቆይታዎችም በኋላ ተመልሰው ይመጡና በቅዝቃዜው ምክንያት ስለደረቀችው ሙቅ ውሃ ይደፉባታል። ነገሮች ከአቅሟ በላይ ሲሆኑ አሁን ተገዳም ቢሆን ስራውን ለመስራት ተስማማለች። ከቀናቶች በኋላ በምሽት ማንም ሳያት ተደብቃ ለማምለጥ ትሞክርና ደስ በሚል ሁኔታ ይሳካላታል። በመንገዷ ላይም በአጋጣሚ ሊረዳት የሚችል አንድ ፖሊስ ታገኛለች። ፖሊሱም ሊረዳት ፈቃደኛ እንደሆነ ይነግራትና ወደ ውስጥ ያስገባታል። ነገር ግን ያደረሳት መልሶ ወደ ጁቾን ፋብሪካ ነበር። መልሰውም በርሜል ውስጥ ይከቷትና ያሰቃዩት ጀመር። ጁቾንም ፖሊሱን እራት ይጋብዘው ጀመር። ይረዳኛል ብላ ተስፋ የጣለችበትን ፖሊስ ወደሷ በመሄድ ውሃ የረጨባት ያሰቃያታል። ካሁን በኋላም ለማምለጥ እንዳትሞክርና ያለ ደሞዝም ቢሆን አርፋ መስራት እንዳለባት ያስጠነቅቃታል። ከቀናቶች በኋላ ማሪያ እንደተለመደው ስራ ላይ ሳለች ጁዋንጉል ለስራ ፈልግሻለሁ በማለት ወደ አንድ ክፍል ይዟት ይሄዳል። እያሰቃየም ጾታዊ ጥቃት ሲያደርስባት ራሷን ስታ ትቀራለች። በዚህም ምክንያት ወደ ሆስፒታል ያደርሷታል። በዚህም አጋጣሚ ከሆስፒታሉ ለማምለጥ ችላ ወደዚህ ህይወት መመለስ ስለማትፈልግ ራሷን ልታጠፋ እየሞከረች ነበር። በዚህ ሰዓት ነበር ይህንን ማስተዋወቂያ አይታ ወደ ሃይ ክላስ ታክሲ ድርጅት የደወለችው። እናም ዶጊ እንደተለመደው ወደ ጌም መጫወቻ ሴንተሩ ያደርሳትና ያስወርዳታል። የጌምኑ መስፈርት ከደብዳቤው ላይ ታነብና የጌሟ ካራክተር የድርጅቱ ባለቤትም ላይ ሆነ የድርጅቱ ማናጀር ላይ በቀል የምትፈልግ ከሆነ አዎ ሚለውን ምርጫ እንድትመርጥ ትጠይቃታለች። ማርያም አዎ ሚለውን በመምረጧ የድርጅቱ ሙሉ ሰራተኞች በእጃቸው ስልክ መልእክት ይደርሳቸዋል። እናም በፍጥነት እጃቸው ላይ የነበረውን ስራ በመተው ወደ ግራውንዱ በመውረድ ለስብሰባ ይሰባሰባሉ። አንደኛው ሰራተኛ አሁን የሚጠቀሙበትን ማሽን በመቀየር ስማርትፎን መያዝ እንዳለባቸው ሐሳብ ሲያቀርብ ጓን ስማርትፎን ለስራቸው ጥሩ እንደማይሆንና ይሄ እንደሚሻላቸው ትናገራለች። በዚህ ሰዓት ዶጊ ወደዛ ይመጣና ሪከርድ የተደረገውን ቮይስ ያሰማቸዋል። እነሱም የዚህ ስራ ታርጌት የሆኑትን የጁቾንና የጃንጉልን ፎቶ አውጥተው ይለጥፉታል። ጁቾን እጅግ በጣም ባለሀብትና ከብዙ ሰዎች ጋር ንክኪ ስላለው ትንሽ አደጋ ሊኖረው ይችላል። ሌላኛው የዚህ ስራ ታርጌት ፖሊሱ ነበር። እናም እነዚህ ሰዎች ማሪያ ላይ ያደረሱትን በደል እውነተኛነት ካረጋገጡ በኋላ የቡድኑ መላው አባላት በዚህ ስራ ይስማማሉ። ዶጊ ወዲያው መኪና ውስጥ በመግባት መኪናውን ከግራውንድ በማስወጣት ለስራ ይዘጋጃል። እነጓንም የውሸት መኪና በማዘጋጀት የዶሮ ስጋና የባህር ምግብ የሚያመላልሱ ሰራተኞች በመምሰል ራሳቸውን ያዘጋጃሉ። ዶጊ ወደ ፋብሪካው በመሄድ የድርጅቱን መውጫና መግቢያ በደንብ አድርጎ ያጠናል። ማታ ላይ ጃንጉልና ጁቾን አንድ ቤት ውስጥ ነበሩ። እናም ለእራት የሚሆናቸውን ምግብ ስለፈለጉ በዴሊቨሪ ያዛሉ። እነጓንም ዴሊቨሪ ሰራተኛ በመምሰል ወዲያው ነበር ምግብ ያመጡላቸው። ምግቡ በእንቅልፍ መድኃኒት የተመረዘ ነበር። በዚህ ሰዓት ዶጊ አጥሩን በመዝለል ወደ ግቢው ይገባል። መድኃኒቱ በደንብ ስለሰራ ልጥጥ ያለ እንቅልፍ ውስጥ ነበሩ። ዶጊም በክፍል ውስጥ እየዞረ አንዳንድ መረጃዎችን ሊሰበስብ ይሞክራል። በካዝና ውስጥም ሆነ በተለያዩ ቦታዎች ግን ደህና የሚባል ማስረጃ አልነበረም። እናም ወደ ሳሎን ተመልሶ በድንገት የጃንጓለውን ስልክ ሲነካካ ማሪያን በተለያየ ቦታ ሲያሰቃዩዋትና አስገድደዋት ያነሷትን የእርቃን ፎቶ ይመለከታል። አሁን በቂ ማስረጃዎችን ስላገኘ ወደ ውሳኔ ገብቷል። በማግስቱም የባህር ውስጥ አሳዎችን የሚገዛ ገዢ መስሎ ወደነ ጁቾን ድርጅት ይሄዳል። እንደ ወጥመድ የሚጠቀምባቸውን ነገሮች እየፈለገ ሳለ በድንገት ጁቾን ይመጣበታል። እሱም ምን እንደፈለገ ሲጠይቀው ገዢ እንደሆነ ሲነግረው ጁቾን ወደ ቢሮ ይወስደውና እንዲነጋገሩ ይቀመጣሉ። እናም ስለ ቢዝነሱ ማውራት ይጀምራሉ። ዶጊ በሳምንት ውስጥ ከ50 በላይ በርሜል አሳዎችን እንደሚፈልግና ስራውን በዘላቂነት ስለሚፈልገው በስራው የሚስማሙ ከሆነ በጣም ትልቅ ገንዘብ እንደሚሰጣቸው፣ ነገር ግን በስራ መሃል በእነሱ ምክንያት ስራው ቢስተጓጎል ስራውን በማስተጓጎላቸው በሳምንት ውስጥ $100,000 በካሳ መልክ የሚሰጡት ከሆነ ከነሱ ጋር መስማማት እንደሚችል ይነግራቸዋል። በዚህም ጉዳይ ይስማሙና ውል ይፈራረማሉ። ጁቾንና ጃንም ወደ ስቶር ክፍል በመሄድ እስካሁን ያከማቹትን የባህር ምግቦች ሲመለከቱ አብዛኛው ምርት በፈንገስ እየተጠቃ ነው። ጁቾን ግን በጣም ስግብግብ ሰው ስለነበር ይህንን ነገር ከማስወገድ ይልቅ ለትምህርት ቤቶችና ለወታደሮች ካምፕ እንዲላክ እናደርጋለን የሚል ሐሳብ ያቀርባል። ከቆይታዎች በኋላ የኢንሹራንስ ባለሙያ እነ ጁቾንን ልታናገር ትመጣለች።
ይሄ የነጁቾን ድርጅት ለብዙ ሰራተኞች ደሞዝ እንደሚከፍልና ኢንሹራንስ በእያንዳንዳቸው ስም ስላለ ድርጅቱ ላይ ትንሽ ኪሳራ በተፈጠረ ቁጥር ኢንሹራንሶች ለእያንዳንዳቸው ሰራተኛ ደሞዝ እያለ ገንዘብ ይከፍላቸዋል። ነገር ግን እነሱ ለእያንዳንዳቸው ሰራተኛ ምንም አይነት ደሞዝ ስለማይከፍሉ ብሩን ለራሳቸው ነበር የሚወስዱት። ይህንንም ጉዳይ በውሸተኛ ሰነድ ጉዳዩ እንዲያልቅላቸው ያደረገችው እቺ ሴትዮ ነች። እናም በዚህ ምክንያት ብዙ ገንዘቦችን ለሷም ይሰጧታል። እናም ይህንን ንግግራቸውን ዶጊ በገጠመው ካሜራና ማይክ ጓን ሁሉንም ነገር እየሰማች ነው። እናም በቀጣይ ሳምንት ውስጥ ማሪያንም ጨምሮ ለሁሉም ሰራተኞች ከኢንሹራንስ ድርጅቱ ገንዘብ የሚላክ ስለሆነ እሱን ለራሳቸው ሊከፋፈሉ እየተነጋገሩ ነበር። ከሁሉም ሰራተኛ በላይ ማሪያ ብዙ ገንዘቦችን ታገኛለች። ምክንያቱም የኢንሹራንስ ድርጅቱ ማሪያ ታማ ሆስፒታል እንደተኛች ነው የሚያውቀው። ይህን ጉዳይ ተመልክቶ ሲሆን እዚህ ኢንሹራንስ ድርጅት ውስጥ መቀላቀል እንደፈለገ በማስመሰል ወደ ኢንሹራንሱ ድርጅት ይሄዳል። እዛም ሄዶ ያናገራት የነጁቾን ተባባሪ የነበረችዋን ሴት ነበር። እናም ተመልሶ እንደሚመጣ በመናገር ቢሮውን ለቆ ይወጣል። ከስራ ሰዓትም በኋላ እቺ ሴት ወደ ውጪ ወጣ ታክሲ እየጠበቀች ሳለ ሲሆን እግረ መንገዴን ለምን አላደርሰሽም ነይ ግቢ በማለት ወደ መኪናው ያስገባታል። መኪናውም ትንሽ እንደሄደ አፏን ያፍኗትና የነጁቾን ድርጅት እያጭበረበረ መሆኑን ማጋለጥ እንዳለባት እየነገሩ ያስፈራራታል። ምንም የማውቀው ነገር የለም በማለት ልትዋሽ ሞክራ ቢሆንም በሽጉጥ ያስፈራሯትና በቀጣይ ሳምንት ውስጥ እውነቱን እንድታጋለጥ ያስጠነቅቋታል። ጃንጉል ዶጊ ባዘዛቸው መሰረት 50 በርሜል የባህር ምግቦችን አዘጋጅቶና ጭኖ መንገድ ይጀምራል። ነገር ግን ዶጊ ጭንብል ፊቱ ላይ በማድረግ መንገድ ይዘጋበታል። ጃንጉልም ብረት አንስቶ ለመፋለም ሲዘጋጅ ዶጊ አየር ላይ ያንሳፍፈውና ያፈርጠዋል። በዚህ ምክንያት እጅግ በጣም ክፉኛ ይጎዳል። ዶጊ በማግስቱ ወደ ጁቾን በመሄድ ገና ስራውን ከመጀመሪያችን በአንደኛው ዙር ነው የተስተጓጎሏችሁት፣ እንዴት ነው አብረን መቀጠል የምንችለው ይለዋል። በውሉ መሰረትም ጁቾን $100,000 ይቀጣና በቀጣይ ዙር እንደሚያስተካክል ቃል ይገባለታል። ጁቾን በዚህ ሰዓት ለፖሊሱ ጓደኛው ይደውልና ማሪያን ካለችበት ይዞ እንዲመጣ ይነግረዋል። ዶጊም ይህንን ንግግራቸውን ስለሚደርስበት መኪናው ላይ የብረት መጋጫ ያደርግና ፖሊሱ እያበረረ መኪናውን በሚነዳ ሰዓት ከኋላ መጥቶ ይገጨውና መኪናውን ይገለብጥበታል። ፖሊሱንም በዛቻ መልኩ ያስጠነቅቀውና ይሄዳል። ማሪያ በአጋጣሚ ወደነ ጓን ስትሄድ ጓን ኮምፒውተሩን እየተቆጣጠረች ታያትና ይህንን ስራ በጣም እንደምትወደውና ሞያዋ ኮምፒውተር ላይ መስራት እንደሆነ ትነግራታለች። ልትሄድም ስትል ጓን በአጋጣሚ ቦርሳ ውስጥ ያደረገችውን መድኃኒት ትመለከትና ስለ መድኃኒቱ ስትጠይቃት ማሪያም ጃንጉል የሰጣት መድኃኒት እንደሆነና ሲደክማት ለመበረታቻና የሚያነቃቃ እንደሆነ ይነግራታል። ማሪያ አታውቅም እንጂ መድኃኒቱ የወሊድ መቆጣጠሪያ ነበር። በሌላ በኩል ዶጊ አሁንም ስራውን ሊሰራ የባህር አሳዎች ወደሚጫኑበት ቦታ ይሄዳል። ጃንጉል ዛሬም መንገድ ሲዘጋበት በንዴት ከመኪናው ይወርዳል። ዛሬ ብቻውን አልነበረም፣ እጅግ በጣም ብዙ ጋርዶችን ይዞ ነበር የመጣው። በዚህም ሰዓት በጋርዶቹና በዶጊ መሃል ኃይለኛ ድብድብ ይፈጠራል። ዶጊ ግን እጅግ በጣም ጎበዝ ስለነበር እያንዳንዳቸውን ይረፈርፋቸዋል። ቆሞ የቀረው ጃንጉልም ዶጊን እመታዋለሁ ሲል ዶጊ በድጋሚ የተሰበረውን አንገቱን ይመታውና መሬት ላይ ያስቀረዋል። ጁቾን ለጃንጉል በተደጋጋሚ ስልክ ቢደውልም ስልክ አይነሳለትም። ዶጊ ጃንጉልን ወደ አንድ ክፍል ወስዶ ያሰቃየው ጀመር። ጃንጉል እስካሁን እየተደረገ ያለውን ነገር ዶጊ እያደረገ እንደሆነ ሳቅ እጅግ በጣም ደነገጠ። ጁቾን በዚህ ሰዓት ለዶጊ ይደውልለትና ዛሬም መኪናቸው እንደተጠለፈበትና ነገ ማቅረብ ስለማይችል እስከ ከነገ ወዲያ አንድ ቀን እንዲሰጠው ይጠይቀዋል። ዶጊም እሺ ችግር የለውም እቀበላለሁ፣ ነገር ግን ከነገ ወዲያ ካለፈ ቅጣቱን እንደምትቀጣ አትጠራጠር ይለዋል። በዚህም ከተስማሙ በኋላ ጁቾን የባህር ውስጥ አሳዎችን የሚሸጡ አንዳንድ ነጋዴዎችን መፈለግ ጀመረ። ጓን የሱን ኮምፒውተር ስለተቆጣጠረች ምን ሰርች እያደረገ እንዳለ ትደርስበትና ለአጋሮቿ ደውላ የባህር ውስጥ ምግቦችን አቅራቢ መስላችሁ ከሱ ጋር ተግባቡ ትላቸዋለች። ጁቾንም ከነሱ ጋር ሲገናኝ ለነገ 50 በርሜል የባህር አሳዎችን እንደሚፈልግ ይነግራቸውና ይስማማሉ። ጁቾን ከዶጊ $100,000 ቅጣት ለማምለጥ ሲለው ሌላ ነጋዴዎችን ፈልጎ ይህንን ሁሉ ነገር የሚያደርገው። እናም ጁቾን ወደ ቢሮ ሊመለስ ሲል የሆነ ሰው ጭንብል አድርጎ ጥግ ላይ ቆሞ ያገኘዋል። ጭንብል አድራጊው ዶጊም ለምንድነው ከሌላ ሰዎች ራስ እያቀረብክ ልታስመስል የምትሞክረው እያለ እሱን መደብደብ ይጀምራል። በስሱ የተጀመረው ድብድባቸው እጅግ በጣም ይጦፍና ኃይለኛ ድብድብ ውስጥ ይገባሉ። ጁቾን ራሱን መከላከል ስላልቻለ በጣም ይደበድባል። እናም በድብድቡ መሃል በድንገት ጭንብሉን ያወልቅበትና ይሄ ሰው ዶጊ መሆኑን ይደርስበታል። ጁቾን ባየው ነገር በጣም እየደነገጠ ይሄንን ለምንድነው እያደረክ ያለው በማለት አሁንም በንዴት ተነስቶ ለመደባደብ ሲሞክር ዶጊ አሁንም መልሶ እሱን ይደበድበዋል። ሰዎች ላይ እንደዛ ግፍ ስትሰራ ቆይተ በነፃነት የምትኖር ይመስልሃል ይለውና እሱ ማሪያን ሲያሰቃይበት በነበረበት መልኩ በርሜል ውስጥ እየዘፈቀ ያሰቃየዋል። በመጨረሻም በመስኮት በኩል ገፍትሮ ያስወጣውና አሁንም ልክ እሱ ብዙዎች ላይ እንዳደረገው በርሜል ውስጥ ይከተውና ከድኖበት ይሄዳል።
ማሪያና ዶጊ አሁን ላይ የነበራቸውን ውል በአግባቡ ስለጨረሱ የመጨረሻ መሰነባበቻ ላይ ናቸው። የድርጅቱ ዋና ኃላፊ የሆነው ሲሆን ይሄ ድርጅት በዚህ መልኩ እንዲቀጥልና ያለ አግባብ የተበደሉ ልጆችን ነፃነት ለማወጅ ከራሱ ኪስ ለድርጅቱ ገንዘብ ይመድባል። ማርያም በኮምፒውተር ሙያ እዚህ ድርጅት ውስጥ ተቀላቅላ መስራት እንደምትችልና ከሷ የሚጠበቀውን የገንዘብ ክፍያ ቀስ በቀስ መክፈል እንደምትችል ይነግሯታል። በዚህ ተስማምተውም የማሪያ ጉዳይ በዚህ ይዘጋል። እቤትም ሆና ሳለ ታናናሾቿ እስከዛሬ እሷ ልትገዛላቸው የምትመኘውን አሻንጉሊት ጓደኛዋ እንደገዛላቸው ይነግሯታል። እሷም ይህንን ያደረገው ማን ነው በማለት ወደ ውጭ ወጣ ስትመለከት ለሷ ያለውን ፍቅር ለመግለጽ ዶጊ እንደገለጸለትና እሷም በደስታ ቻው እያለችው እያየን ፊልሙ በዚህ ይጠናቀቃል። ተመልካቾቼ ፊልሙን እንደወደዳችሁትና አሪፍ ቆይታ እንደነበረን ተስፋ አድርጋለሁ። ያላችሁን ሐሳብና አስተያየት በኮሜንት እያስቀመጣችሁልኝ አዳዲሶች ይህንን ቻናል ሰብስክራይብ፣ ሁላችንም ይህንን ቪዲዮ ላይክ እያደረግነው በቀጣይ በሌላ ፊልም እስከምንገናኝ ሰላሙን ሁሉ ተመኘውላችሁ።